ሁላችንም ለምን እንደሆነ ባይገባኝም ሀይሚ ላይ በዚህ ልክ ጫና ማብዛታችሁ ተገቢ አይመስለኝም። ሁላችንም እንደምናውቀው ሀይሚ የዚህን የፕራንክ ቪዲዮ ዋና አይዲያውን ያመጣችው ራሷ ናት። ደራሲዋ ራሷ ናት። በዋና ተዋናይነት ነው እየተወነች ያለችው። እያመሰገኑ ቅመምዬ፣ ሀይሚዬ እንደዚህ አይነት ያበደ አይዲያ ያምጥተሽ እንደዚህ የገቢ ምንጭ ስላስገኘሽን እናመሰግናለን እያሉ እንዳውም እሷ ሃይላይት እንድሰጣቸው ብቻ ነበር ማድረግ ያለባቸው። እነሱ ግን አሁን የበለጠ እሷ ላይ ጫና ፈጥረው እያስለቀሷን ነው ያሉት። ለምን የፈለገ የምትሰሩት ስራ ቢሆንም ሀይሚ ወደ ብሩክ ቤት ስትሄድ እንደዚህ ለምን መጣሽ አይባልም። ቪዲዮውን አብረን ነው አይባልም። እንደዚህ ነውር ነው አይደለም። ሀይሚ ይቅርና ጠላት ራሱ ወደ ማንኛችንም ቤት ቢመጣ ለምን መጣህ አይባልም። ምን ፈልገህ ነው ብሎ በትትና ሰው ያናግራል። ብሩክ ግን ጭራሽ ሀይሚን ሊያት አልፈለግም። በቃ ስራ ቢሆንም እንደዛ አይደረግም። ይደብራል። ዛሬ ብሩኬ ሲጎዳው እኔን እንደ ማስፈራሪያ ተጠቀመኝ። እስከ ዛሬ አውርቶኝ የማያውቅ ልጅ ማለት ነው። በስርዓት በስልክ እንኳን ተደዋውለን አናውቅም። ይኸው በዚህ በሚፈጠረው ኬዝ ነው በቃ የምንገናኘው ራሱ። ይኸውላችሁ፣ አያችሁ፣ ሰማችሁ። ቴዲ የሚባል ሰውዬ ከነ መፈጠሩም ሀይሚ አታውቀው ነበር። ቴዲ የሚባለውን ሰው እያወቀችው መቼ ነው? አሁን በሚሰሩ ስራ ላይ ብሩክ ነው ሀይሚ ቤት እንዲገባ አደረገ። ቁጥር 1፣ ቁጥር 2 ደግሞ አበባ ይዞ እንዲመጣና እንዲረብሽ አደረገ። ይህን ሁሉ ያደረገው ብሩክ ነው። እንቀጥል ማለት አንተ በስነ ሰራ ነው ብሩክ የለም ሰላም ማለት ምንድን ነው? ለምን መጣችሁ? ግቡ አይቀድምም? ለምን መጣችሁ ማለት ለምን መጣችሁ? ምንድን ነው? ሂዱ በቃ። የት ነው የምንሄደው? እናንተ ማውራት አልፈልግም። እኔ ምን አልፈልግም እናንተ። ሰላም ሰላም፣ የእኔ ውድ ቤተሰቦች እንዴት አላችሁ? እኔ አለሁ ፈጣሪ ይመስገን። እንግዲህ የምንወዳቸው የምናከብራቸው ሁላችንም የእውነት ለመናገር በጉጉት ነው የምንጠብቃቸው። ምክንያቱም ደስ የሚሉ አነጋገራቸው ራሱ ናቹራል፣ የተፈጥሮ ውበት፣ የተፈጥሮ አነጋገር፣ የተፈጥሮ አለባበስ፣ ሁለ ነገራቸው በቃ አክታቸው፣ ኩርፊያቸው፣ ሳቃቸው፣ ሁለ ነገራቸው ናቹራል በቃ የመጡበትን ማህበረሰብ ምርኩዝ አድርገው ስለሆነ የሚያወሩት፣ የሚናገሩት፣ የሚሰሩት ሁላችንም እንወዳቸዋለን፣ እናከብራቸዋለን። ይህን የፕራንክ ቪዲዮ ከጀመሩ ወደ 3 ሳምንት ምናምን አልፏቸዋል። እንግዲህ ትናንትናም በብሩኪቱ ቻናል ላይ በተመሳሳይ መንገድ ተለቋል። እንግዲህ ትናንት በተለቀቀው ቪዲዮ ላይ እውነት ለመናገር የጠበኩት ሌላ ነው፣ የተለቀቀው ሌላ ነው። ያው ብሩክ በሚሰራው ስራ ልክ እንተቸዋለን፣ በግል ላይፉ ላይ ግን ማንም ሰው አያገባውም። በሚሰራው ስራ ላይ ግን እንተቸዋለን። ስራውን ነው የምንተቸው እንጂ እኔ በራሴ ስራው ነው እንጂ ቪዲዮውን ነው እንጂ የምተቸው በግል ላይፉ ማንም ምን ስለሆነ ነው የሚተቸው። እናም ትናንትና በተለቀቀው ቪዲዮ ላይ እኔ የጠበቅኩት ያው ብሩክ ሀይሚን ትቷት እንደሄደው ሁሉ ትናንት በተለቀቀው ቪዲዮ ላይ ደግሞ ሀይሚ ብሩክ ላይ ትንጨረጨርበታለች ብዬ ሀይሚን ለመተቸት ነበር ሬዲ ሆነ የጠበቅኩት። ነገር ግን ትናንትናም ሀይሚን በማስለቀስ ስራቸውን ደግመውታል። አንድ መናገር የምፈልገው ነገር ቢኖር በእርግጥ እኛ ስንናደድ ስሜታዊ ስንሆን ከአንደበታችን የሚወጣውን ነገር አናውቀውም። አላስፈላጊ የሆኑ ቃላቶች ልናወጣ እንችላለን። ግን ቢሆንም እነዚህ ሰዎች የሚሰሩትን ስራ በጣም አስበው አቅደው ሬዲ ሆነው ሁሉም ተዘጋጅቶ በእያንዳንዷ ቪዲዮ ላይ ማን እንደሚካተት አስበው ድበን ነው የሚሰሩት። እኔ ታስታውሱ እንደሆነ ሀረር የነበሩ ጊዜ የሆነ ቆንጆ ስራ ትወዱታላችሁ፣ ተከታታይ የሆነ ስራ ይዘንላችሁ እንመጣለን ብላ ሀይሚ እንደው ሚስጥር አወጣሁ እያለች ነበር። ያንን ስራ ነው እየሰሩ ያሉት። ጥል ነው ምናምን የምትሉ ጥል አይደለም፣ ስራ ነው የሚሰሩት። ግን በሚሰሩ ስራ መካከል ወደ ስሜት ውስጥ ይገቡና እልህ ውስጥ ይገቡና አላስፈላጊ ነገር ከአንደበታቸው ይወጣል። ትናንትናም እየተፈጠረው ይሄ ነው። ሰውን ያክል ነገር፣ የሰው ነፍስን ያህል ነገር ሄኖክ የሚባለው ልጅ እንግዲህ ቴዲን ገና እንገለዋለን የሚል ቃላት ከአንደበቱ ሲወጣ እንግዲህ ሀይሚ የተሰማትን ስሜት አይታችኋል። ቁጭ ብላ ስታለቀስ ነበረ። በቃ ለመደባደብ ያሳዩት ካራክተር፣ ለመደባደብ የሄዱበት መንገድ ግን ድብድብ ሳይሆን እርስ በርሳቸው መተቃቀፍ ነው። የሆነ አልጋ ላይ ወጥተው እንዴት ብዬ ልንገራቸው፣ ካራክተሩ ውብ እንዲሆንና አቴንሽን እንዲስብ ያደረጉት ነገር ደስ ይላል። ግን ደግሞ ከአንደበታቸው የሰው ህይወትን ያህል ነገር እንገለዋለን የሚል ነገር ቃል ከአንደበታቸው ሲወጣ እኔ ይህን በፍጹም ሪከመንድ አላረግም።
ከዛ በተረፈ ብዙ ጫና ሀይሚ ላይ እየወረደባት ነው፣ ብዙ ጫና ሀይሚ ላይ እየተደረገባት ነው። እና ብሩክ አሁንም ሀይሚ ላይ የምታደርገውን ጫና ጋብ ካላረከው አንተን ከመተቸት ወደ አላነለም። በተለይ ትናንትና በለቀቁ ቪዲዮ ላይ እኔ አይቸው የማለቅ ኮመንት ተጽፎልኛል። ምን ለማለት ፈልጋችሁ እንደሆነ አላቅም። ግልጽ አድርጉልኝ። ይህን ቪዲዮ ደግማችሁ ዛሬ ካያችሁት ግልጽ አድርጉልኝ። ብሩክን ለመጣል የሄድሽበት መንገድ አልተሳካም ምናምን የሚል ኮመንት አይቻለሁ። እኔ በተፈጥሮዬ ሰውን ለመጣል አልሄድም። በሚሰሩ ስራ ብቻ ነው እምተቸው። ሲቀጥል ደግሞ ይህ የሚሰሩ ስራ እንደሆነ እኔ ነኝ የነገርኳችሁ። መጀመሪያ ማንም አልነገራችሁም። ሁሉም ለመስራት ነው ፍላጎት ያለው። እኔ ግን ስራ እንደሚሰሩ በቪዲዮቸው በማስረጃ ነው ያሳየኋችሁ። ከዛ በተረፈ ብሩክና ሄኖክ ይህን ያህል በሀይሚ ላይ መደንፋት ደስ አይልም። ምንም እንኳን ስራ ቢሆንም በዚህ ልክ ልጅቷ ማስለቀት፣ በዚህ ልክ ሀይሚን ማሰቃየት ተገቢ ነው ብዬ አላስብም። እንደምታዩት ይህንን የፕራንኩን አይዲያ ያመጣችው እሷ ናት። በዚህ የፕራንክ አይዲያ ብዙ ዩቱበሮች በስሯ እየሰሩ ነው። በጣም ብዙ ዩቱበሮች ናቸው። እኔ ሰርች ሳረግ ሀይሚ ብዬ ሰርች ሳረግ ብዙ ዩቱበሮች ነው በእሷ ስር የሚመጡልኝ። ሰርች ሳረግ ራሱ እንዲያውም አሁን ሰርች ሳረግ ብዙ ጊዜ የሀይሚ አይወጣም። ምክንያቱም በስሯ በጣም በሺ የሚቆጠር ዩቱብ ቻናል ያላቸው በስሟ ባይሆንም በእሷ ታግ የሚያደርጉ የእሷን ስም ብዙ ቻናሎች አሉ። እና ለብዙዎች የስራ እድል የፈጠረች ናት። ፕላስ ደግሞ ወለ ሄኖክ ወለ ፍጹም ወለ ብሩኬ ወለ የነ ብሩክ ወንድሞች እሷን በትልቁ በግብዳው ልታመሰግኗት ይገባል እንጂ በዝን ያህል ልታስለቅሷት በፍጹም አይገባም። አሁንም በድጋሚ ብሩክ ሌላ ጫና በሀይሚ ላይ ካመጣ ከመተቸት ወደ ኋላ አልልም። ሀይሚን ለምን አትቸዋትም? ለምን ብሩክ ላይ ይሄን ያህል ጫና ምናምን ለምትሉ ደግሞ ሀይሚ ላይ ሲዋት። ሀይሚ እኮ ሰላም ለመፍጠር ሰላም ለማምጣት ለመተሳሰብ፣ ለማደግ፣ ለመለወጥ፣ ለብዙዎች የስራ እድልን አቴንሽን ለመሳብ አይዲያ በመስጠት ነው የምትታወቀው። በምትሰራው ስራ ላይ ምንም የሚያስተች እሷን የሚያሰድብ እሷን ሌላ ነገር የሚያስብል ቃላት የሚያወጣ ስራ አልሰራችም። እንዴት አድርገን እንተቻት ይችልች? ለማንኛውም ትናንት በተለቀቀው ቪዲዮ ላይ ያው ካራክተሩ የተሰጣ ካራክተር ነው፣ እንድታለቀስ የተደረገበት ካራክተር ነው። ያው እድሏ ነው የተሰጣት፣ የካራክተሯን ስራ ነው የሰራችው። ኔክስት ምን ይለቀቃል የሚለውን አብረን የምንጠብቅ ይሆናል። ከዛ በተረፈ ግን ትናንት በለቀቁት ቪዲዮ ላይ አላስፈላጊ የሆነ ኮመንት እኔ ቤት እንደዚ አይነት ኮመንት ተጽፎ ስለማያውቅ እኔን የምታቆይ ደግሞ ውድ የሆናችሁ ኢትዮናስ ቲዩብ ላይ ሞር ያላችሁ ሰዎች ታውቃላችሁና ኢዴት አድርጋችሁ ወይም ግልጽ ለማድረግ ሞክሩ። ምናልባት የሆነ ስህተት ሰርቼም ሊሆን ይችላል፣ አላስፈላጊ ቃላቶች ተናግሬ ሊሆን ይችላል፣ ላስተካክል እችላለሁ። ወይም እኔ በተናገርኩ ላይ እናንተ ካልገባችሁ ላስረዳችሁ እችላለሁ ለማለት እወዳለሁ። ሀይሚዬ ግን እንዳስለቀሱሽ ምንም እንኳ የተሰጠሽ ካራክተር ቢሆንም ትናንትና የሰራሽው አንቺም የመልስ ምት እጥፍ እጥፍ አድርገሽ እንደምትመጪ ባለሙሉ ተስፋ ነኝ። ይመቻችሁ።